ተመልካቾቻችን አሁን ደግሞ ነገ የሚከበረውን የልደት በዓል ምክንያት በማድረግ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እንግዳ ጋብዘናል። እንግዳችን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ የሆኑት መጋቢ ዶክተር ጌትነት ለማ ናቸው። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። የልደት በዓል ዋዜማ ላይ ነው የምንገኘው። ያው ለወንጌል አማኞች ያለው ትርጉም እንዴት ይገለጻል ከሚለው ጀምር እስኪ። መልካም እንግዲህ በወንጌል አማኝ እምነት ተከታዮች ዘንድ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በየዓመቱ በልዩ መንፈሳዊ ሁኔታዎች በየአብያተ ክርስቲያናቱ ይከበራል። ለዚህ መጽሐፍ ቅዱስ መርህ በማድረግ ከዛ በመነሳት ነው በመንፈሳዊ ሁኔታዎች የሚከበረው። በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ በተቀመጠው መሰረት መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። እንግዲህ ደስታን መድኃኒትንና ተስፋን ይናገራል። በዚህ ክፍል ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር አብ ዘንድ ፍጹም ስጦታ ሆኖ በድቅድቅ ጨለማ ውስጥ የነበረውን ሕዝብ ወደሚደነቀው ብርሃን ለማሸጋገር ፍጹም ስጦታ አድርጎ እግዚአብሔር አብ እንደላከልን በማመን በወንጌል አማኝ እምነት ተከታዮች ዘንድ ኢየሱስ ክርስቶስን ደስታ ነው ብለን በመስበክ ኢየሱስ ክርስቶስን መድኃኒት ነው ብለን በማስተማር ኢየሱስ ክርስቶስን የሰዎች ሁሉ ተስፋ ነው ብለን በማስተማር በወንጌል አማኞች ዘንድ በልዩ ሁኔታ ይከበራል ማለት ነው። እንደው ከቀደም ሲል የጠቀሱልኝ አለ በወንጌል አማኞች ዘንድ አስተምሮት ከልደቱ ጋር ምን ይመስላል? እንዴት ይከበራል? አዎ በዋነኛነት ኢየሱስ ክርስቶስን ያው እንደ ወንጌል አማኞች እንዲሁ አሁን ከመጽሐፍ ቅዱስ ጋር የተገናኘ ነው አብዛኛው የምናከብረው ምንድነው በዮሐንስ ወንጌል ምዕራፍ 3:16 ላይም ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ነው የሚለው መጽሐፍ ቅዱስ ሲናገር። ስለዚህ ለኛ ለእምነታችን እንደ መልህቅ ነው ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተሰጠን ልዩ ስጦታ አድርገን ነው የምንወስደው። በወንጌል አማኞች እምነት ተከታዮች ዘንድ ሰዎች ከድቅድቅ ጨለማ ወደሚደነቀው ብርሃን ለመግባት የእግዚአብሔርን መንግስት መውረስ የቻልንበት በልጁ በኢየሱስ ክርስቶስ በኩል ስለሆነ ይሄ ለወንጌል አማኞች ልዩ ስጦታ ነው። ለክርስቲያን እምነት ተከታዮችም በዚሁ ልክ እንደ ልዩ ስጦታ ተደርጎ በልዩ መንፈሳዊ ስርዓቶች በየአብያተ ክርስቲያናቱ ይከበራል። ከዚህ ጋር ተያይዞ እግዚአብሔር አንድያ ልጁ እንደሰጠን እኛም ደግሞ ለሰዎች ይቅርታን በማድረግ እሱ በልጁ በኩል ይቅር እንዳለን እኛም ሰዎችን ይቅር በማለት በወንድሞች መካከል በቤተ ክርስቲያን በተቋማት መካከል በማህበረሰብ መካከል መልካም ምሳሌ በመሆን ኢየሱስ ፍቅሩን ለኛ እንደተሰጠን እኛም ለሰዎች ፍቅር የሆነውን ኢየሱስ ክርስቶስን በማሳየት በህይወታችን ምሳሌ በመሆን ተስፋ የሆነ ኢየሱስ ክርስቶስን ለሰዎች ሁሉ የምስራቹን ቃል በመናገር ለሰዎች ልዩ ስጦታን በመስጠት የታመሙትን በመጠየቅ የተቸገሩትን በመርዳት ያለምንም ዋጋ መክፈል ያለምንም እውቀት ያለምንም አጀብ ኢየሱስ ክርስቶስ እንዲሁ እንደተሰጠን እኛም ደግሞ ለሰዎች ያንን ለመግለጽ በልዩ ልዩ ሁኔታዎች በዓሉን እናከብራለን ማለት ነው። መልካም። ያው እንግዲህ ቀደም ሲል ሰፋ ያለ ሀሳብም እየሰጡኝ ነው። የኢየሱስ ክርስቶስ መወለድ ለሰው ልጆች ሁሉ የተሰጠ ስጦታ ነው። ያው የሃይማኖት ማስተምሮ ይሄ ነው የሚለውና እንደ ወንጌል አማኞች ከዚህ መማር በዓሉን እንዴት ማክበር አለባቸው ይላሉ? አዎ በአጠቃላይ እንደ ወንጌል አማኞች በዓሉን በየዓመቱ እናከብራለን። በየዓመቱ ስናከብር እንደው ልምድ ስለሆነብን ብቻ እናከብር። ኢየሱስ ክርስቶስ ከዛሬ 2018 ዓመት በፊት ነው እንግዲህ በዚህ ምድር ላይ የተወለደው። ያው በየዓመቱ ኢየሱስ እየመጣ ይወለድም። ግን ምንድነው ስናከብር ከኛስ የሚጠበቀው ምንድነው? እንደ ወንጌል አማኞች ስናከብር ምንድነው ማድረግ ያለብን? ከመንፈሳዊ ስርዓቶቻችን ባሻገር ከምናደርጋቸው ሴሪሞኒዎች ባሻገር ምንድነው ማድረግ የሚገባን የሚለው አንዱ ከሌላው ጋር ሊሆን የሚችለው ጤናማና ሰላማዊ መስተጋብር ነው። ኢየሱስ ክርስቶስ ለሰው ልጆች ሁሉ እንደሞተ መጽሐፍ ቅዱስ ይናገራል።
መጽሐፉ የሚናገረው ለሰው ሁሉ የሚሆን የምስራች ነው። ለሰው ልጆች ሁሉ የሚሆን ስለሆነ እኛም ከሰዎች ሁሉ ጋር በሰላም በመኖር ባለንበት ስፍራ ሁሉ በመኖርበት አካባቢ ሁሉ ለሰዎች የምስራቹን ቃል በማስተማር ሰላምን በማስተማር አንዱ ኢየሱስ ክርስቶስ ሰላማችን ነው ለኛ። ስለዚህ እኛ ሰላም የሆነውን ኢየሱስ ክርስቶስን መናመልከው ከሆነ እኛ ራሳችን የሰላም ሰዎች መሆን አለብን። ባለንበት አካባቢ ባለንበት ሰፈር በመናመልክበት ኤሪያ በቤተ እምነቶቻችን ለተከታዮቻችን ሁሉ ሰላምን በመስበክ ሰላምን በማስተማር ሰዎች የሰላም አምባሳደር መሆን እንዲችሉ ባሉበት ሁኔታ ውስጥ ሁሉ የሰላም መልእክተኞች መሆን እንዲችሉ ኢየሱስ ክርስቶስን በህይወታቸው ማስተማር ከንግግር ባሻገር ከስብከት ባሻገር ለሀገር ጠቃሚ የሆኑ ነገሮችን ፋይዳ ያላቸው ነገሮችን በማድረግ ካላቸው በመቁረስ በመሰጠት በሀገር ውስጥ በመላው ዓለም የሚገኙ የወንጌል አማኞች ምሳሌያዊ የሆነን ህይወት ለሰዎች ሁሉ በማድረግ ከሌሎች ጋር በሰላም በመኖር ከሌሎች ጋር ያላቸውን ነገር በሰላም በማካፈል በእንደዚህ አይነት መንገድ እንዲያስተላልፉ እንዲኖሩ በወንጌል አማኞች ዘንድ ይሄንን እንደ መልእክት እናስተላልፋለን ማለት ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ የሆኑት መጋቢ ዶክተር ጌትነት ለማ እዚህ ድረስ መጥተው ለሰጡን ሀሳብ እንዲሁም ሃይማኖታዊ መልእክት እጅግ አድርገን እናመሰግናለን። አሜን።